ውድ አድማጮቻችን ባለፈው ክፍል ገጣሚ ታገል ሰይፉ በ1985 ዓመተ ምህረት ከታላቁ ደራሲ ሐዲስ ዓለማየሁ ጋር ያደረገውን ወግና ጥቅምት 2003 ዓመተ ምህረት በታተመው ቁም ነገር መጽሔት ላይ ጣፋጭ ወጎች ከአባባ ሐዲስ ጋር በሚል ርዕስ ያሳተመው መጣጥፍ ማቅረባችን ይታወሳል። ዛሬ ደግሞ የመጨረሻውን ክፍል ይዘን ቀርበናል። መረሳትን በጭራ ጭራዋ የተሰራችው ዝንብ ለማባረር ነበር። ልክ እሳቸው እጅ ስትገባ ግን ዙሪያቸውን የከበባቸውን ከዝንብ የከፋ የመረሳት ስሜት ለማባረር መቻሏን የተገነዘብኩት አሁንም የሚያስታውሰኝ ሰው አለ እንዴ ብለው ሲጠይቁኝ ነው። ይህን ሲጠይቁ ደስታቸው ወሰን አልነበረውም። በዚያች ቅጽበት ደስታቸውን ሳይ የተሰማኝን እርካታ ለመግለጽ ቃላት አይበቁኝም። ምናልባትም ጭራውን ያበረከተላቸው ሰው እንኳን እዚያ ስፍራ ቆሞ ስሜታቸውን ቢመለከት የኔን ያህል አይደሰትም ለማለት ተደፍራለሁ። እዚያ ደስታ ስር የተደበቀ ሐዘን መኖሩንም አልክድም። ሌላው ቀርቶ በኢትዮጵያ ስነ ጽሑፍ የላቀ ስፍራ ያላትና መቼም የማትረሳውን ፍቅር እስከ መቃብርን ያክል መጽሐፍ ያበረከቱልን እኚህ ታላቅ ደራሲና ምሁር የአዛውንቶች ጋቢ ተከናንበው በተረስቻለሁ ስሜት ተከበው ማግኘቴ በጣም አሳዝኖኛል። ብዙም ሳልቆይ ከሰውነታቸው ዝግታ ጋር በማይመጣጠን ፈጣን አእምሯቸው መደመም ጀመርኩ። ከእጃቸው መዛል የበረታው ጠንካራ አቋማቸው አስገረመኝ። ከዓይናቸው መፍዘዝ በደመቀው ብሩህ አመለካከታቸው ተማረኩ። የበራቸው ግድግዳም በጣም ማራኪ ነበር። ከመስኮቱ በቀር ሌላው የግድግዳ ክፍል በመጽሐፍ መደርደሪያ ተሸፍኗል። መጽሐፍቶቹ ከታች ወለሉ እስከ ላይ ኮርኒሱ ጫፍ ድረስ ግድግዳውን ሸፍኖታል። በአጻጻፍ ልቦለድ፣ ግጥም፣ ኢንሳይክሎፒዲያ፣ ፍልስፍና፣ ፖለቲካ፣ ኢኮኖሚክስ፣ ታሪክ፣ ሳይኮሎጂ በቋንቋ አማርኛ፣ እንግሊዘኛ፣ ፈረንሳይኛ፣ ግዕዝ በቁጥር የትየለሌ ናቸው። ሰፊ ምናባቸው ከምን እንደተሰራ ለመንገር በተጠንቀቅ ቆመዋል። ከመካከላቸው ጎላ ብሎ ያየሁት አንድ ግዙፍ መጽሐፍ ነበር። የሩሲያው ደራሲ የሊዮ ቶልስቶይ የረጅም ልብ ወለድ የሆነው ዋር ኤንድ ፒስ ነው። ከዚህ በፊት ከ1000 በላይ ገጾች እንዳሉት ሰምቻለሁ። በዓለም ግዙፍ ልብ ወለድ ሳይሆን አይቀርም። እኔማ ሳየው እንኳን ተነቦ ተገልጦም የሚያልቅ አልመስልህ አለኝ። እንደዚህ ያለ ግዙፍ መጽሐፍ አይቼ አላቅም። በዚህ እየተገረምኩ አንብበውታል አልኳቸው። አዎን አሉኝ። በጣም ጥሩ መጽሐፍ ነው አይደል አልኳቸው። ብዙም አልወደድኩትም አሉኝ። ለምን አልኳቸው። የጦርነትን ምንነት ለመጻፍ ይህን ሁሉ ገጽ መፍጀት አልነበረበትም። ከሱ ይልቅ ኒኮላይ ጎጎል ጦርነትን በጥቂት ገጾች ውስጥ ግሩም አድርጎ ገልጾታል አሉኝ። በታራስ ቡልባ ስላቸው አዎን አሉኝ። እሳቸው በታራስ ቡልባ ከሚደመሙት በላይ እኔ በፍቅር እስከ መቃብር እደነቃለሁ። በእኔ ትውልድ ውስጥ የነበረውን አንድ ክፍተት የደፈነ መጽሐፍ ስለሆነ። እንግዲህ ነገርን ነገር ሊያነሳው ነው። በእኛ ጊዜ ፖለቲካ የሚባል ትምህርት አለ። ትምህርቱ ታሪክ እያጣቀሰ ስለ ፊውዳሊዝም አስከፊነት ይነግረናል። የጭሰኛው ልጆች ተጎሳቁለው የፊውዳሉ ልጆች ተቀማጥለው ይለናል። እኛም አብዮቱ ባጎናጸፈን ትካዜ ተውጠን እናዳምጣለን። ምን ነው የፊውዳሉን ቅምጥል ልጆች ባደረገን እያለን። በዚያን ጊዜ ስለ ፊውዳሉ ልጆች ስቃይ የምናውቀው ነገር የለም። ፍቅር እስከ መቃብር ባይጻፍልን ኖሮ የፊት አውራሪ መሸሻ ልጅ የምትቀበለውን የስቃይና የባርነት ኑሮ ማን ይነግረን ነበር? ሰብለ ወንጌል በባሪያይቱ በካብት ሺመር ነፃነት ምን ያህል እንደምትቀና ባየሁ ጊዜ የጥበብ ሰው የፖለቲከኛውም የጋዜጠኛውም የታሪከኛውም ብዕርና ልሳን የማይደርስበት ልዩ መክሊት እንዳለው ተገነዘብኩ። ይህንንና መሰል ነገሮችን ከዘረዘርኩላቸው በኋላ እንደዚህ ግሩም መጽሐፍ ሆኖ ሳለ እስካሁን በአውሮፓ ቋንቋዎች አለመተርጎሙ በጣም እንዳስገረመኝ ነገርኳቸው። እሳቸውም ፍቅር እስከ መቃብር በፈረንሳይኛና በእንግሊዘኛ ቋንቋ መተርጎሙ ብዙም ሳይገርማቸው አጫወቱኝ። በዚህ ይበልጥ ስገረም ጣታቸውን ወደ ጎን ግድግዳው የግራ ጎኑ ጠቆም አደረጉ። ግድግዳው ከተሸፈነበት መደርደሪያ የስረኛው ተርታ በአንድ ደስታ ቁመት የረዘሙና የወፈሩ 2 ጥራዞችን አገኘው። በታይፕ ተጽፈው በሽቦ የተሰፉ አሮጌ ጥራዞች ናቸው። ባልሳሳት የእንግሊዘኛው ጥራዝ ርዕስ
ላቭ ቱ ዘ ግሬቭ ይላል። ፈረንሳይኛው ደግሞ ላሙር ዣካ ላሙር አይነት። መጽሐፉን የተረጎሙት አማርኛ አቀላጥፈው የሚናገሩ ፈረንጆች ናቸው። እንዳይታተም የከለከሉት ግን አባባ ሐዲስ ነበሩ። በትርጉሙ ደስተኛ ባለመሆናቸው አንዳንዶቹን ቅሬታዎቻቸውን ነግረውኛል። ለምሳሌ የጣነ ሞገር ላይ ያለው የተጧጧፈ የቅኔ ዘረፋ ውበታቸውን አጥተው ከተተረጎሙት ምዕራፎች አንዱ ነው። አልፎ አልፎ ካበሳጫቸው ስፍራዎች መሃል የካብት ሽመር አቤት ይገኝበታል። ወይዘሮ ጥሩ አይነት ካብት ሽመርን ሲጠሯት አቤት የምትለው በግጥም በታጀቡ ዜማዊ ቃላት ነው። አባባ ሐዲስ በሁለቱም ቋንቋዎች ስሜት የሚሰጥ ሆኖ አላገኙትም። ከዚህ የተነሳ በአውሮፓ ቋንቋዎች ውስጥ ዘልቆ በመግባት ያሳደረውን ተጽዕኖ ለማየት አልታደሉም። ስራዎቻቸው በፈረንሳይኛና በእንግሊዝኛ ቋንቋዎች ተነባቢ ናቸው ቢባሉም አልሰሙም። ለጥራት እንጂ ለኩራት ደንታ የሌላቸው አባባ ሐዲስ። በዚያን ቀን ከአድናቆት በገነፈለ ስሜት ስለ ፍቅር እስከ መቃብር ታላቅነት በሰፊው ሳላወራቸው አልቀረውም። በመጨረሻም መጽሐፉ በምን ተአምር እንዲህ ሊያምርላቸው እንደቻለ የጠየቅኳቸው ይመስለኛል። ምክንያቱም ባላገር ማደጌ ጠቅሞኛል። የእርሻውን ሕይወት አውቀዋለሁ፣ ወታደሩም ገበሬውም እንዴት እንደሚኖር አብሬው እየኖርኩ አውቃለሁ ሲሉ ትዝ ይለኛል። ይህን ካጫወቱ በኋላ ግን ከጻፏቸው መጽሐፎች ምርጡ ወንጀለኛው ዳኛ መሆኑን ነገሩኝ። በዚህ ጉዳይ ጥቂት ከተከራከርም በኋላ ልክ እንደሳቸው ወንጀለኛው ዳኛን አብልጦ የሚያደንቅ አንድ ደራሲ እንዳለ አጫወትኳቸው። ይሄንንም ማመን አልቻሉም። በማግስቱ በአንድ ጋዜጣ ላይ ስለዚህ መጽሐፍ የተጻፈውን መጣጥፍ አመጣሁላቸው። ያንን መጣጥፍ ካነበቡ በኋላ ይሄን ሰው ይዘህልኝና አሉኝ። ይዤላቸው መጣሁ። በጽሑፉ በጣም መደሰታቸውን ነገሩት፣ ልባቸው ውስጥ ያለውን ነገር እንደጻፈም ጭምር። ከዚያን ጊዜ ጀምሮ በስልክም ይሁን በአካል ተገናኝተን ስንለያይ ልጅ ደምሴ ደህና ነው ብለው ይጠይቁኛል። ልጅ ደምሴ ጽጌ አሁን በሕይወት የለም። ከደምሴ ጋር በተገናኙ ወቅት ታዲያ ከዚያ በፊት ስለ ወንጀለኛው ዳኛ ስለሰሟቸው የተቃውሞ አስተያየቶች በሰፊው ካጫወቱት በኋላ ፍቅር እስከ መቃብር በጻፈበት እጁ ይህንን ይጻፍ ያሉም ነበሩ ማለታቸውን አስታውሳለሁ። እኔም ብሆን ፍቅር እስከ መቃብርን ያህል መጽሐፍ እንዳላቸው እርግጠኛ አይደለሁም። ከዚህ አስተያየት ቀጥሎ የሰማሁት የአባባ ሐዲስ ምላሽ ግን እንዲህ የሚል ነበር። ፍቅር እስከ መቃብርን ሳላቋርጥ በተከታታይ ሐሳብ እየመጣልኝ የሰራሁት አይደለም። 6 ዓመት ያህል የወሰደ ነው። ታዲያ እየተቋረጠ እየተጀመረ የተጻፈው መጽሐፍ ያንን ያክል ይወደዳል የሚል እምነት ተስፋ አልነበረኝም። የበለጠ የምወደው ወንጀለኛው ዳኛን ነው። ምንም ያህል አልተቋረጠም። የተሻለም ጊዜ ነበረኝ፣ ግን የህዝቡ አቀባበል ቀዝቃዛ ነው። በበኩሌ ግን ወንጀለኛው ዳኛን አሁንም የተሻለ ነው ብዬ እገምታለሁ አሉኝ። በዚያን ጊዜ ያቀረብኩላቸው ጥያቄ ህዝቡ ታዲያ ለምን የወደደው ይመስሎታል የሚል ነበር። እዚህ ላይ ደራሲ አቤ ጉበኛንና ከእሱ አብራክ የተወለደችውን አልወለድምን ማስታወስ ነበረባቸው፣ ራሳቸውንና እንግሊዝ ሀገርንም ጭምር። እንግሊዝ ሀገር በነበርኩበት ወቅት ጃንሆይ ታመው ይመጣሉ። እሳቸውን ጠይቄ ምሳቸውን ሆቴል ሊበሉ ሲሄዱ የእሳቸው አስፋው የሚባል አጃቢ የነበረ ጀነራል ወደ እኔ ይመጣል። የግቢ ሚኒስቴርም ነበር። የልጅነት ጓደኛዬ ነው። ምሳ እየበላን ሲያወራኝ ምን አዲስ ነገር አለ አዲስ አበባ ስለው አቤ ጉበኛ አልወለድም የሚል መጽሐፍ ጽፎ ሰው ሁሉ የሚያወራው ይሄንን ነው። አንዱ መጽሐፍ ብቻ 60 እና 70 ብር አውጥቷል። የቀረውን መንግስት ሰብስቦ እንዲቃጠል አደረገው። አሁን ብትፈልገው አታገኘውም። ሄጄ ካገኘው ልክልሃለሁ አለኝ። ከዚያ አንድ ወዳጄ ላከልኝ። አነበብኩት። አቤ ጉበኛ መቼም ጥሩ ጸሐፊ ነው፣ ግን ይህን መጽሐፉን አልወደድኩትም። እሱን የሚያሳስር 60 እና 70 ብር የሚያወጣም መጽሐፍም አልነበረም። መንግስትን ይነቅፋል ስለተባለ ነው ስሙን ገናና ያደረገው አሉኝ። ይህን ሁሉ ያጫወቱኝ በዚያ ዝግ ባለ አዛውንታዊ ድምጻቸው ትንፋሽ መሰብሰቢያ ፋታ እየወሰዱ ነበር። ቀጠሉ። ፍቅር እስከ መቃብርም ሰው የወደደው አጻጻፉን በማየት አልነበረም። የፊተኛው ሲያደንቀው የኋለኛው ይከተላል ሲሉኝ አቋረጥኳቸውና በምን ምክንያት አልኳቸው። በመጀመሪያ የተወደደው ፊት አውራሪ መሸሻ ጃንሆይን ይመስላሉ ይባል ስለነበር ነው። እንደውም ብዙ ሰዎች ይጠይቁኛል፣ ጃንሆይ ሳሉ እንዴት ሊታተምልህ ቻለ ይሉኛል። ለምን አይታተምም ስላቸው እሳቸውን አይደለ እንደሚሳደበው ይሉኛል። በነገራችን ላይ ሐዲስ ዓለማየሁ ፍቅር እስከ መቃብርን መጻፍ የጀመሩት አሜሪካን እያሉ ነው። በመሃሉ አንድ ችግር እንደደረሰባቸው አጫወቱኝ ይላል ታገል። ምን አይነት ችግር አልኳቸው። ዋናው የባለቤቴ ሞት ነው።
በሐዘኑ ምክንያት ለ1 ዓመት ያህል ተቋረጠ። እንቅልፍም አጣው፣ ጤናዬም ተበላሸ። በዚህ መካከል ሙቻ መሬት ነበረኝ። እዚያ ሄድኩ። እዚያ ነው የጨረስኩት። እኔ በሌለሁበት መሐሪ የሚባል ሰው እንዲታተም አደረገ። ያኔ የት ነዎት አልኳቸው። እንግሊዝ ሀገር ነበርኩ። ጃንሆይ በመጽሐፉ ማክሮፋቸውን የሰማሁትም እዚያ ሆኜ ነው። እንዴት ሰሙ? ያን ጊዜ ሽልማት ድርጅት የሚባል አለ። የኔ መጽሐፍም ለሽልማት ቀርቦ ነበር። ጃንሆይም ስለሰደበን የሚሸለመው አሉ። በዚህ ምክንያት ፍቅር እስከ መቃብር በወጣበት ዓመት በሽልማት ድርጅት በኩል መቅረብ የነበረበት የሥነ ጽሑፍ ተሸላሚ ባዶውን ታለፈ። ምንም ሳይቀርብ ስላቸው የቀረቡ ነበሩ። የተመረጠው ግን ውድቅ ሆኖ ቀረ። በሁለተኛውም ዓመት የቀረበው የኔው መጽሐፍ ነበር። አለንዶርፍ የሚባል ፈረንጅ አለ። አማርኛን አጣርቶ ያውቃል። እሱ ፍቅር እስከ መቃብር እንዲሸለም ከፍተኛ ጥረት ያደርግ ነበር። ሌሎቹም ለምን ቀረ? እውነትም እንደሚባለው ሽልማት ድርጅት የፖለቲካ ድርጅት ነው ይሉ ጀመር። የድርጅቱ ስራ አስኪያጅ ብርሃኑ አበበ ይባላል። ዶክተር ነው። ይህንኑ ለጃንሆይ ነግሮ መቼም ንጉሥ መሐሪ ነውና እንዲህ ከምንባል ለምን አይሸለምም ብሎ አሳመናቸው። እናም የሽልማቱ ዕለት ጃንሆይ ከሁሉም ዘርፍ የተውጣጡ ባለሙያዎችን ከሸለሙ በኋላ ጥቂት ደቂቃ አነጋግረው ያሰናብታሉ። የአባባ ሐዲስ ተራ ሲደርስም ለነዚሁ ጥቂት ደቂቃዎች አብሯቸው መቀመጥ ነበረባቸው። እነኛን ጥቂት ደቂቃዎች አባባ ሐዲስ መቼም የሚረሷቸው አይመስሉም። የንጉሱ ፊት ቅሬታ ይነበብበታል። ከጥቂት ዝምታ በኋላ ማን አልከው ርዕሱን ይላሉ ጃንሆይ። አባባ ሐዲስም ፍቅር እስከ መቃብር ይላሉ። ምን ማለት ነው? ፍቅር ከመቃብር በኋላ የለም ማለት ነው ይላሉ ጃንሆይ። አይ ጃንሆይ ከዚህ የተሻለ ርዕስ ካገኙልኝ ልቀይረው እችላለሁ ሲሉ ይመልሳሉ አባባ ሐዲስ። አሁን የምትጠይቀን ብለው ካባቸውን ወደ ጎን ሲያጣፉ ሂድልኝ ማለታቸው መሆኑ ገብቶኝ እጅ ነስቼ ወጣሁ በማለት አባባ ሐዲስ ትውስታቸውን ይናገራሉ። ፊት አውራሪ ግን ማን ናቸው አልኳቸው ይላል ታገል። በልጅነት የማውቃቸው አንድ ትልቅ ሰው ነበሩ። ያኔ ቅኔ ቤት ተማሪ ነኝ። ደብረ ወርቅ ነበሩ። ዲማ ሄድኩ። ከእኚህ ታላቅ ሰው ቤት ደረስኩ። ስማቸውን ረስቼዋለሁ። በኋላ ልብ ወለዱን ስሰራ ፊት አውራሪ መሸሻ ትንሽ እሳቸውን ይመሳሰላሉ አሉኝ ጋሽ አዲስ። ይህን ከሰማው በኋላ ፊት አውራሪን ከጃንሆይ ጋር አያይዤ ለማሰብ አልሞከርኩም። ከዚያን ቀን በኋላ ጃንሆይ ለብቻቸው የሚጤኑ ሰው ሆነው ታዩኝ። ያም ሆኖ ስለ ግርማዊ ጃንሆይ ሲወራልኝ ሳላስበው ስለ ፊት አውራሪ መሸሻ ማሰብ ይመተው አቃተኝ። ለምን ይሆን? እንዲህ ራሴን እየጠየቅኩ አባባ ሐዲስ ከሚናገሩት ቃል አንዲቷም እንዳታመልጠኝ በጥሞና አዳምጣለሁ፣ በፍጥነትም መዘግባለሁ ይላል ታገል። አባባ ሐዲስ ስለ ጃንሆይ እንዲህ ይላሉ። ጃንሆይ ቀና ሰው አልነበሩም። ኮምፕሌክስ ነበረባቸው። ስልጣን በጣም የሚወዱ ነበሩ። በአእምሯቸው ዕውቀት ሀገራቸውን መጥቀም ያልቻሉ ሰው ነበሩ። በጎን ሲነገራቸው እናውቀዋለን ይላሉ። አያውቁትም እኮ። ትክክልም ቢሆን እሳቸው ሲያውቁ ሐሳብ ማቅረብ እርሳቸውን ዝቅ እሱን ከፍ አድርጎ የሚያሳይ ስለሚመስላቸው ተቀብየዋለሁ አይሉም። እሳቸው ያላወቁትን እኔ ያሳዩዋቸው ብለህ ደስ እንዳይል ነው። ውስጥ ውስጡን ግን ተቀብለው ይፈጽሙት ነበር። አባባ ሐዲስ ይበልጥ ከግርማዊ ጃንሆይ ጋር የሚጋጩት በስልጣን ዘመናቸው ነበር። ይሄን ሲያጫውቱኝ በደንብ ሰማዋቸው። ማንም የማይደፍራቸው ፊት አውራሪ መሸሻን፣ ያለ ፍርሃት የሚዘረጥጣቸውን ጉዱ ካሳን እያስታወስኩ ይላል ታገል ሰይፉ። አንዴማ በሆነ ነገር ተጣላን። ሲናገሩኝ ስመልስ እሳቸው መሆናቸውንም ረስቼ ነበር። መጨረሻ ላይ የት ታውቀኛለህ አሉኝ። እኔም እርሱስ የት ያውቁኛል አልኩ። አታውቅም ስራህን አሉኝ። ደነገጥኩ። እርሶ ኖት የሚያውቁ ስል ተናደው ወደ መኝታ ክፍላቸው ገቡ። ይህን ከተናገሩ በኋላ ትክዝ አሉና ግን ያስተውላሉ፣ ይህን የማደርገው በቅን ልቦና ለሀገሬ ተቆርቁሬ እንደሆነ ያውቃሉ አሉኝ። ቀጠል አድርገውም የሚያሳዝነው አዲሱ ትውልድ እሳቸውን ለማናናቅ የሚያደርገው ጥረት ነው አሉ። ስለ ፍጻሜያቸውም አንስተው ይሄ አሟሟት ለእሳቸው የሚገባ አይደለም አሉ። እንዲህ ያለውን ጣፋጭ ወግ ለመቆምቆም ወደ ቤታቸው ብቅ ማለቴን አዘወተርኩ። ሁልጊዜም የሚቀጥሩኝ ከ11 ሰዓት በኋላ ነው። በቀጠሮ የመሰረት ወደ እሳቸው ቤት ባመራው ቁጥር
ጥቂት ደቂቃዎች ከዘበኛው ክፍል ቆም ማለት አይቀርም። በአንቺ አምላክ ወደ ቢሮአቸው ገብታ መምጣቴን እስክትነግራቸው ድረስ እኚህን ጥቂት ደቂቃዎች የማሳልፈው ከዘበኛው ጋር በማውራት ነው። ብዙን ጊዜ ስለ አባባ ሐዲስ የሚነግረኝ ለየት ያለ ነገር እንዳለ ጠይቀዋለሁ። ከነገረኝ ሁሉ የማረሳው ድምጻቸውን ነው። ድምጻቸው በጣም ያምራል። በዚህ ድምጻቸው ሲዘምሩ የሰማህ እንደሆነ ጉድ ትላለህ አለኝ። ምንድነው የሚዘምሩት አልኩት። ከመኝታ ቤታቸው ባሻገር ካለው ኡራኤል ቤተክርስቲያን ከ11 ሰዓት በኋላ መንፈሳዊ ትምህርት ይጀመራል። በዚያ ትምህርት መሃል የሚዘመሩትን መዝሙሮች ልቅም አድርገው ይዘዋል አለኝ። ከነዚህ መዝሙሮች ደጋግመው የሚዘምሩትን ታስታውሰዋለህ ስለው አዎን አለኝና ልክ የሳቸውን በሚመስል አዛውንታዊ ልሆሳ ሲያንጎራጉርልኝ ጀመር። የጥበብ ሰዎች መጡ፣ የጥበብ ሰዎች መጡ፣ ሰምተውት በዜና እያበራላቸው ኮከብ እንደፋና እያለ ያን ቀን አባባ ሐዲስን የበዛበት ጣፋጭ ድምፅ የሚፈልቀው ከርሶ ጉሮሮ ይሆን ብዬ ለመጠየቅ ተገደድኩ። ፈገግ አሉ። ባለፈው የነገሩኝን እንደገና አስታወሱ። ያኔ ቅኔ ተማሪ ነኝ፣ ደብረ ወርቅ ነበርኩ። ዲማ ሄድኩ። እዚያ አንድ ትልቅ ሰው ቤት ደረስን። እሳቸው ቤት ትልቅ ድግስ አለ። አዝማሪው ማሲንቆውን ይደረድራል፣ ሰውም አዝማሪውን ከቦ ይጨፍራል። የኔ ድምፅ መልካም ነበር። በቤተ ክህነት ዜማ እኛን ትልቅ ሰውና ሚስታቸውንም እያሞጋገስኩ መዝፈን ጀመርኩ። ዝጣላ ከወይኑ ጣዕሙ እስኪ ድገሙ ድገሙ እያልን ዘፈንን። ያን ጊዜ ሰውም አዝማሪውን ትቶ ወደኔ መጣ። አዝማሪውም አቆመ። ሌሎች ሰዎች ገዳሜ ገዳሜ እያሉ መዝፈን ጀመሩ። እነሱንም ተቀበልኩ። ሰዎቹ አተኮሩብኝ። አንዳንዶቹም ቀረርቶ ጀመሩ። ቀረርቶን ነጠቅኩና ቀጠልኩ። ደሞ ገለሌ እያልኩ ቀጠልኩ። የድግሱ ባለቤት የሆኑ እኛ ትልቅ ሰውም አንተ እንዴት ያለ ድማም ልጅ ነው ናስቴ አሉኝ። ከየት መጣህ አሉኝ። ከዲማ አልኳቸው። ለምን ሲሉኝ ልማር አልኳቸው። ዘመድ አለህ ሲሉኝ የለኝም አልኳቸው። በል እንግዲህ ቁራሽ ልመና እንዳትሄድ፣ ምሳህን ባትበላ ራትህን፣ ራትህን ባትበላ ምሳህን እዚህ የመጣ ብላ አሉኝ ይላሉ ጋሽ ሐዲስ ከታገል ጋር ባደረጉት ወግ። በመጨረሻም ሰብለ ወንጌልንስ እንዴት አገኟት ብዬ ስጠይቃቸው ይላል ታገል ከሷ ጋር አይደል እንዴ ምሳም በለው አሉና አሳቅ አሉ። አብሬያቸው ለመሳቅ ሞክሬ ነበር። አቋረጡኝና ግን እሷና በዛብህ ያደረጉትን አላደረኩም አሉኝ። ውድ አድማጮቻችን ገጣሚ ታገል ሰይፉ በ1985 ዓ.ም በታላቁ ደራሲ ሐዲስ ዓለማየሁ መኖሪያ ቤት በመገኘት ከአባባ ሐዲስ ጋር ያደረገውን ወግ እንዲህ ያቀረብ ነው። በምንጭነት ቁም ነገር መጽሔት የጥቅምት ወር 2003 ዓ.ም እትምን ተጠቅመናል።